ሄርሜላ ከህብስት እንግዲህ እንጀራ አባት ጋር እንዳያችሁት በስራ ጉዳይና እንዲሁም ደግሞ እናቷን እንዳሳክብላት ማለት ነው። በዛ ተስማምተው እሷም ደግሞ አብነትና እንዲሁም ደግሞ በአምላክ የሚሰሩትን ስራ ሁሉንም ነገር ለእሷ አምጥታ እንድትናገር እንግዲህ ስምምነት አድርገዋልና ባለፈው ራሱ እንደተመለከታችሁት እንግዲህ ማለት ተጠቀምባት እሷ ትጠቅመሃለች ብላ ባለቤቱ ነግረው ነበረ እና ያንን ማለት ይፍቱ ማለት ነው። ይፍቱ መጠቀም አለብህ በሷ ላይ ተጠቀምባት ሲልም እንግዲህ ነግሯት ነበር። ይሄንን ነገር እንግዲህ እኔ ሳልቀድምሽ አልቀርም ብሎም ሲያወሩ አይተናቸው ነበር እና ዛሬ ላይ እንግዲህ ያው እንዳያችሁት ተስማምተው ሁሉንም ነገር እጅ ተጨባብጠው ነበረ። አረ እንደውም ከመጨበጥም አልፎ እጇን ሊስማት ሁሉ ነበረ ማለት ነው። እና ይሄንን ነገር እንግዲህ ሲያደርጉ በድንገት በአምላክ ይደርሳል። እንግዲህ ያየውን ነገር አለ አይደለ ማመን ነበር ያቃተው። ምክንያቱም ሄርሜላ እንግዲህ አልፋ እንግዲህን ከእንጀራ አባቷ ጋር ከህብስቴ እንጀራ አባት ጋር መጨባበጥ ማለት ይችል ምንድናስባ ነው ብሎም እንግዲህ ብዙ ነገር ሊያስብ ችሏል። እና ምንድነው ማለት ያቋረጥኳችሁ እንደምናም ይለዋል። ከዛ ቆይ አንተ ላይ ግን ከመቼ ጀምረ ነው እንደዚህ ጋጥ ወጥ የሆንከው ሲለውም እንግዲህ አይ ጋጥ ወጥ ሆኜ ሳይሆን ሲልም እንግዲህ እና ንቀት እያሳየ ነው ሲለው እንደዛ ነገር ይለውና እንግዲህ ፊት ለፊት እንደሚነቀውና እንዲሁም ደግሞ እንደማያከብረው ከዚህ በላይ እንግዲህ ባትሄድና ባትራመድ ጥሩ ነው ማለት ምክንያቱም የንቀት ጥግ እንዳላሳየክ ሲልም እንግዲህ በአምላክም ይነግራል። በዚህ ጊዜ እንግዲህ ይሄንን ነገር ሲለው በጣም ነበር ማቋቋም ያቃተው። እንግዲህ ትቶት ይወጣል ማለት ነው ከዛ ከክፍል እና ሄርሜላን ቆይናና ምንድነው ያጨባበጣችሁ ምናምን ስትለው አይ ቆይ ተረጋጋ ማለት ከዛ በፊት ህብስት የለችም ክፍሏ የለችም ትለዋለች። ከዛ ማለት የለችም ማለት ሲልም እንግዲህ ይደነግጣል። በዚህ ጊዜ በአምላክ እኔ እንጃ ሄጄ ይቻት ነበረ የለችም ክፍሏ ተለዋለኝ ማለት ነው። እና በዚህ ጊዜ እንግዲህ ታፈሱን ይጠራትና ህብስት ይኬዳ ነው ስትል ጋሽ ስትልም እንግዲህ በቃ አንቺ ሂጂልና ሄርሜላን አሁን ንገሪኝ ይላታል። ታፈሱን ማለት ነው እንዴ ሄርሜ ማለት ይኬዳ ነው ህብስት ይኬዳ ነው ማን የወሰዳት ምናምን ሲልም እንግዲህ ወይ በአምላክ ምን አለትን ማለት ዝግ ብለህ ብትጠራኝ ያስኩትን እኮ ነገር ነው ጥየው የመጣሁት ለዚህ ነው እንዴ ጠራህ ትላለህ። አሁን ወሬ አታብዢ ህብስት የሄደችው አልኩሽ ሲልም እንግዲህ ይነግራታል ይጠይቃታል ማለት ነው ጮክ እያለ ማለት ነው። እና በዚህ ጊዜ እሷም እንግዲህ ትናገራለች። እንግዲህ ምንድነው የተናገረችው ያው በአምላክ ይዟት እንዲሄድ ማለት የበአምላክ ጓደኛ ማለት ነው እሱ አብነት ይዟት እንዲሄድ ትናገራለች። በዚህ ጊዜ ለማንም ሰው አብነት ይዟት እንዲሄድ እንዳትናገር ሲልም እንግዲህ ይነግራታል። በአምላክ እንዳያችሁት በጣም ተናዶ እንግዲህ እሳት ጎርሶ ነበረ እንዳያችሁት ማለት ነው። በዛ ላይ እንግዲህ የህብስት የእንጀራ አባት ማለት ነው በጣም ተናዷል። ምክንያቱም ላከብርህ አልችልም ክብር አይወድልህም ብሎም እንግዲህ ስለተናገረው እንዴት ይህን እናገረኛል ሲልም እንግዲህ ተናዶ ታፈሱን በጩኸት እየጠራ ነበረ። በዚህ ጊዜ ይፍቱ ትመጣለች። ይፍቱ እንግዲህ ምንድን ነው አልገባኝም ቀናና በጠዋት ለምንድነው እንደዚህ ቤቱን ባንድ እግሩ ያቆማችሁት ምን ተፈጥሮ ነው ብላም ስትመጣ እንግዲህ ያው ባሏ እናቴ ሊጨልል ደርሷል ወንድምሽ የንቀት ጥጉን አሳየ ሲልም እንግዲህ ነግራታል። እንዴ እሱን ታዲያ ዛሬ ነው እንዲያወቀው እሱ ሲጀመር ማንና ክብሮ ያውቃል ሲልም እንግዲህ ይነግራታል። የዛሬው ግን በጣም በዝቷል ሲልም እንግዲህ ይናገራታል ማለት ነው። ይፍቱ እንዳያችሁት ባለፈው እንግዲህ አንቋት ነበረ። ምክንያቱም ያነቀባት ምክንያት ማለት ነው ለህብስት ምግቧ ውስጥ የሆነ መድኃኒት እየጨመረች ስለምታሰጣት በዛ ነገር እንግዲህ ራሱን መቆጣጠር አቅቶት አንገቷን አንቋት ነበረ። ያንን ነገር እንግዲህ በዛ ነገር እንግዲህ ምን ትለዋለች እንግዲህ ወንድምሽ እንዳትለኝ አታይኝም እንዴ እኔንም እኮ አንቆኝ እኮ አታይ ምን እንዳደረገኝ እያለችም ትነግረዋለች። እሱ እንግዲህ አለቀውም እያለም ሲዝትበት እናያለን። እና በዚህ ጊዜ በቃ ቡናም ጭልኝ ማለት ይችል ጥሬና ቡናም ጭል ትላለች። እንግዲህ የፈረደባት ታፈሱ ትጣራለች ማለት ነው። እንግዲህ ተጣርታ ምንድነው ትዬ ምናምን ስትልም ወፈር ያለ ቡና ምናምን አፍሊላት ስትልም ይነግራታል። እንግዲህ ይፍቱን በቃ እኔ ማረፍ አለብኝ ብላም ማረፍ የማይቻልበት ቤትልና ተመልሳ ሄዳ ትተኛለች ማለት ነው። እንግዲህ በአምላክም እንዳያቸው ስልክ እየደወለ ነበረ ከሄርሜላ ጋርና በስተመጨረሻ አብነት ማለት ነው ስልኩን ያነሳልና ስልኩን ሲያነሳ
አንተ ጋር ነች ህብስት ያለችው ምናምን ይለዋል። አወደ እኔ ጋር ነኝ፣ እኔ ጋር ነች፣ ቤት ናችሁ ሲለው አወደ ቤት ነኝ ይላሉ። በዚህ ጊዜ ሄርሜላ ቤት ናችሁ እንደ ሲል አወደ አብነት ጋር ነች ሲልም ይነግረዋል ትነግረዋለች። እና ይኸውልህ ማለት የቅድም ያየኸውን ነገር በሌላ ነገር እንድታየው አልፈልግም፣ ደግሞ ለህብስት እንድትነግራት አልፈልግም፣ ስላልጠየቅኩሽም አሁን አፍሽን ዝጊ አለበትዛም ደግሞ ሂጂ ምናምን ይላታል። እሷ ደግሞ ጓደኛዬን ማየት አለብኝ ምናምን ስትለውም እሺ በቃ እንደዛ ከሆነ ወይ ዝም በይ ይልና ምንም ነገር እንዳታናግረኝ ይላታል። እንግዲህ ተያይዘው ወደ አብነት ጋር ሄደው ነበረ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። እንኳን ሰላም መጣችሁ ወደዚህ ቻናል። እዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ፣ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ተወዳጅና ልብ አንጠልጣይ የሆነውን ህብስት ድራማ ይዘንላችሁ ቀርበናል። እናም ህብስት እንግዲህ ማለት አብነት ይዞባት ሄደው ምክንያት እንግዲህ ባለፈው ባንቺ ምክንያት ነው ማለት ወንድሜ ሊያንቀኝ የቻለው ብላ እንዳያችሁ ከዊንቸር ላይ ሁሉ ገፍትራ ስትደበድባትና እንዲሁም ደግሞ ዛሬ አብነት ሲደበስመት አብነት አይቷት ነበረ እና አብነትን እንግዲህ ከዚህ ከቤት ይዘኸኝ ውጣ ብለው ነበር እና በዚህ ጊዜ አብነት በጣም ደንግጦ ነበር። ማለት ይችል ምን አይነት ጉዳት ቢደርስባት ነው ምን አይነት ምሬት ማለት ምን ያህል ብትማረር ነው ከዚህ ቤት ይዘኸኝ ውጣ እስከ ማለት የደረሰችው ሲልም እንግዲህ እናየዋለን። እና እንግዲህ አብነት በዛን ጊዜ ነበረ ህብስትን አንስቶ ወደ ቤቷ ይዟት የመጣው እና ምንድነው ምን ተፈጥሮ ነው ምናምን ይላታል ማለት ነው። እንግዲህ ማለት ሁሌ ነው የምትደበድበኝና ትላለና በምንድን ምክንያት ማለት ምክንያቷን አትነግረሽም ሲለው ስትለው እንግዲህ ማለት ወንድሜ ሊያንቀኝ የቻለው ባንቺ ምክንያት ነው እያለች ነው ትለዋለች ማለት ነው። እና በዚህ ጊዜ እንግዲህ አብነትም እውነታውን ይነግራታል። አወዲ ላንቺ ምክንያት ነው አንቺን እንደዚህ ያደረጉሽ በምግብ እያደረጉ መድኃኒት ስለሚሰጡሽ ነው ይላታል ማለት ነው። እና ታዲያ ለኔ ብሎ ነው ማለት ነው አብነት እህቱን ያነቃ ስትለውም አዎ ላንቺ ብሎ ነው ማለት እኔ እንዴት እንደዚህ ሊሆን እንደቻለ አላቅም። አብነት የሆነ ማለት በአምላክ ማለት የሆነ ነገር ሲፈጠር ወይ ሰዎችን ቆይተዋቸዋል ወይ እያናደዳቸዋል እንጂ እንደዚህ ሰውን አንቋ ያቅም። ግን እህቱን ግን እንደዛ አንቋት አላንቺ ሲል ነው። እና ይሄንን ነገር ደግሞ ለበአምላክ ነግሬው መፍትሄ እንፈልጋለን ይላታል ማለት ነው። አይኖኒ ማለት ችግር እንዲፈጠር አልፈልግም እንዳትነግረው ብላ ነበረ። በቃ እሱ ጎበዝ ልጅ ስለሆነ እንዳታስቢ እንዴት ማለት እንዴት ነገሮችን መፍታት እንዳለበት ስለሚያውቅ ከሱ ጋር ተማክረን እንፈታዋለን ይለዋል። በዚህ ጊዜ እንግዲህ ህብስት በአምላክ ይወደኛል ማለት ነው ትለዋለች። ከዛ የኔ እናት እንዴት አንቺ ትጠልያለሽ ለምንድን ነው የማይወድሽ እያለም እንግዲህ ያቆላምጣታል እሱ ማለት ነው። ከዛ በዚህ ጊዜ በር ይቆረቆራል። መጡ ምናምን ብላ ፍንድቅድቅ አለች። ኧረ ተረጋጊ እኔም እኮ እየሰማሁኝ ነው እያለም በአምላክም እንግዲህ እየቀለደ ሄዶ በሩን እንግዲህ ይከፍታል ማለት ነው። ከዛ መነጋገር አለብን መቼም አንስተህ ወደዚህ ዛባት የመጣበት ማለት በቂ ምክንያት ይኖርሃል ሲልም ይነግረዋል ማለት ነው። ከዛ ሄርሜላ እንግዲህ እና ግቢ በያንቺ ማለት በቁመሽ እኮ ወርቅ ይደርሰሻል ታለከልክ ያለሽ ሲልም እንግዲህ ይነግራታል ማለት ነው። እንግዲህ ሄርሜላም ወደ ውስጥ ትገባለች። እነሱም የሆነ መነጋገር እንዳለባቸው ምናምን ይነግረዋል። እንግዲህ ሌላው እንግዲህ ህብስትን ይጅባት የመጣው ምክንያት እንጀራ እናቷ እንደዛ ስትደበደባት በዛ ምክንያት ነው ማለት ያው ምክንያቱ ደግሞ አንተ ነክ እያለም እንግዲህ ይነግረዋል ማለት ነው። ከዛ እሷንም ማንቄ ነው ምገላት ሲልም እንግዲህ መረጋጋት አለብክ ደግሞም ማለት ትልቅ የሚሽን ተሰጥቶኛል ሲልም ይነግረዋል። እና በልጅቷ ፊት መሆን እንደሌለበት ይነግረዋል። ምንድነው ምናምን ሲለው ሲጨባበጡ ይቻቸዋለሁ እና መጠንቀቅ አለብን ሲልም እንግዲህ ተመልክተነዋል ማለት ነው። ሌላው እንግዲህ እንዳያችሁት ያው ሄርሜላ ትሄዳለች። ሄርሜላ እንግዲህ ያው ለእናቴ ብዬ ነው እንጂ ሌላ ምንም ነገር የለኝም ብላም በአምላክ ነግረዋለች። በአምላክ እንግዲህ ለእናትሽ ከሆነ እሺ ጥሩ ነው፣ ግን ደግሞ ህብስትን የሚጎዳ አንድ ነገር ብታደርግ ብሎ እንግዲህ ዛቻ አቅርቦባታል። እሷ ደግሞ እንዳያችሁት ይኸውልህ አንተን ተጠቅሚ ሀብትና ንብረታችሁን የግሌ ነው የማደርገው ስትልም እንግዲህ አይተናታል ማለት ነው። እና ሌላው እንግዲህ እንዳያችሁት አንዱን ድርጅት መሸጥ እንዳለበት እንግዲህ ለይፍቱ ይነግራታል። ይፍቱ ደግሞ ይኸውልህ ማለት ኪሳራ ቢመጣ ወይም ሌላ ጣጣ ቢመጣ አልታገስም ስትል ተመልክተነዋል። ይህንን ነገር እንግዲህ እነ በአምላክ እየተወያዩበት ነው። የእናትሽን አንደኛውን ድርጅት ሊሸጠው ነው ማለት አጫርቶ ሸጦ በተዘዋዋሪ እንግዲህ የራሱ ሊያደርገው አስቧል ሲልም እንግዲህ ይነግራታል። እንግዲህ ህብስት ደግሞ የእናቴ ድርጅትማ በፍጹም መሸጥ የለበትም ስትል አይተናል። እንግዲህ በተዘዋዋሪ ያው እነሱ እንግዲህ
ብሩን ፈልገው እንዲሁም ደግሞ ሰው ፈልገው ማለት ነው ያንን ድርጅት ለራሳቸው ለማድረግ እየተጣጣሩ ነው። እንግዲህ የህብስት ጠበቃዎች ብያቸዋለሁ። እና ወዶቼ ህብስት ድራማ ይህንን ይመስል ነበረ። ከህብስት ድራማ ምን ተማራችሁ? ደስ የሚልና አስተማሪ ድራማ ነው። እንግዲህ ድራማው ማለት ቪዲዮን እስከ መጨረሻው አይታችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ቆይታ። ባይ ባይ።